ይስጥልኝ ውድ ጄኤምኤም ተመልካቾቻችን ከራሄል አሸናፊ ጋር ባለፈው ሳምንት የጀመርነው የቃል ዜማ በተሰኘ ግጥም ላይ ጀመርነው ውይይት ዛሬም ከዛው እንቀጥላለን። ራሄል በውጭው ዓለም በዚህ በዲፕሎማሲ ስራዋ ያየቻቸውን ሀገሮች፣ ህዝቦች፣ ሰዎች፣ ነገሮች፣ ሁኔታዎች ሁሉ በገጣሚ አተያይ አይታ አቅርባለች። 101 ሐሳቦችን 101 ርዕሰ ጉዳዮችን እነኛን ሐሳቦች ከመሃል ያወጣን በእነሱ ላይ እንነጋገራለን። አሁን ወደ ራሄል እንሄዳለን። ሰላም ላንቺው ራሄል። ሰላም ደርሶኛል። አሜን። በጣም የተነካንበት አንድ ግጥም አለ። ከሱ ብንጀምር ገጽ 21 ላይ ራስሽ ታነቢያት እንዴ? ገጽ 21 ላይ አንድ ሳር ሰንበሌጥ ሁሌም ተረታችን በሚል የሚጀምር አለ። አሁን እንግዲህ ከሀገራችን ብሂል ካንድ ጎጆ አንድ ሳር ቢመዘዝ አያፈስም። ኢትስ ኦኬ ምንም አይደለም ነው። ታላቁን መምህር ደግሞ ክርስቶስን ስናይ አንዲቷን በግ ፍለጋ ታጎላለች። በቃ 99ን ትቶ እንደውም ሄደ ነው የሚለውና ያንን ነው 1% በሚል ርዕስ የጻፍኩት። እንዲህ ይላል: አንድ ሳር ሰንበሌጥ ሁሌም ተረታችን ይቅር ምን አባቱ አያፈስ ጎጆአችን እያልን ሰንበሌጡ ሁሉ ተመዞ ማገሩ ገጠጠ እንጨት ብቻ ይዞ ይኸዋ ገመናችን ወጣ ፀሐይ ላይ ተሰጣ በዝናብ ላቆጠ እልፍኙ ማጀቱ ሽንቁሩን አሰፋው እያሉ መተረት አንድ ሳር ቢመዘዝ ይቅር ምን አባቱ እኛ እንዲህ ስንዘብት ለካንስ መምሩ የተገላቢጦሽ ሆኖበት ነገሩ ከአንድ ቤት አንዲት ሳር ንቅል ስትልበት ላቡን ጠብ ያደጋል እንዳትጠፋበት ከመንጋው መሃል ግልገል ከጎደለ ልቡን በፍለጋ እንዳንጠለጠለ እስኪያገኛት ድረስ ሲማሰን ይውላል መች ሌላለኝ ብሎ ሐሳቡን ይጥላል ባገኛትም ጊዜ ፈልጎ በደስታ ፈንድቆ ጫንቃው አድርጎ እንቢልታ አስነፍቶ አዋጅ አሰምቶ ድግሱን አድምቆ ዘንባባ ዘንጥፎ መላእክት አሰልፎ የሚያስጨበጭበው ሰማይ አስከፍቶ አገኘሁኝ ብሎ አንዲቷን ከመቶ ሰቃይ ተማሪዎች ቅኔው ከገባችሁ ደፍነናላት በሉ አንድ እየጣላችሁ 90 አይገደውም እንዲህ ነው መምሩ 1% ነች ለሱ ቁም ነገሩ ኑ ከርሱ ተማሩ ተላለች። ምክንያቱም 99 አለኝና አንዷ ብትጠፋ ምንም አይደለም አላለም። አንዷ ብትጠፋ ምንም አላለም። ምክንያቱም ይሄ በጌታ ትምህርት ላይ የተመሰረተው ነው አይደለም? ለአንዱ በሚሰጠው ዋጋ በነገራችን ላይ በዚህ የተገለጠ ዓለምም እኮ የአንዳንዱ ጥርቅም ነው ሁሉን የሚያጸናው ትልቁን ቤት የሚያጸናው። ስለዚህ ለአንዱ ዋጋ እንስጥ ነው። አንድ ብዙ ዋጋ አለ። አንድ ሰው ሲወድቅ ክርስቶስ የፈሰሰለት የክርስቶስ ደም የፈሰሰለት ሰው ነው የሚወድቅ እና ክብር እንስጥ። በቃ አንድን አንናቅ ነው። ካንድ ነው የሚጀምረው። ለእያንዳንዳችን አይደል ነፍሱን አሳልፎ የሰጠው። አሁን ይሄኛው ብዙ ቁም ነገር አለው። አንዳንድ ነገሮች አሁን በዚህ በግጥም አተያይ ውስጥ መቼም ሐሳብሽን ነገሮችን አይተሽ ልትገልጪ የምትወጂውን ነገር በግጥም ስትገልጪው ያየሽው ነገር ተጽዕኖ ግልጽ ነው በግጥሙ ላይ አይደለም? ያየሽው ነገር ነው የምትገልጪውና ምን ማየት ትወጃለሽ? አሁን ለምሳሌ ሰውን ካየሽ ከነድካሙ ነው የምታየው። ስለዚህ ግጥሞች በባህሪ ወደ ሮሮ ወደ ሆደ ባሻነት ምናምን ያመራሉ። በባህሪያቸው እንደዚህ ናቸው። አንዳንድ መዝሙሮችም እንደዛ ነው። የሚያበረታታው ግን በጌታ ቃል ላይ የተመሰረተው ነው። ይሄ አንዱን ፈልጎ የሚለው ከዛ ሐሳብ የመነጨ ይመስለኛል። ሰውን ብቻ ያያ ይመስለኛል። ጌታን አይቶ ይሄንን ጥበብ የገለጠ ይመስለኛል። ብዙ ጊዜ ምን ማየት ትፈልጊያለሽ አንቺ? ህይወት እንግዲህ የተለያየ ፈርጅ አላት። ገጣሚ እውነት ነው ብዙውን ጊዜ ልክ እንደ ወጌሻ በተሰበረው የማየት ግን ወጌሻ ምንድነው የተሰበረውን አይቶ ዝም ብሎ ያልፍም አይደለ? አሽቶ ሚቃናውን አቃንቶ ሚታሰረውን አስሮ የተሰበረው ግር ቆሞ እንዲሄድ ያደርጋል። እሰየው ባዮች ብዙ ናቸው። መልካሙን ነገር ማየት የሚችሉ አይኖች ብዙ ናቸው። ምክንያቱም ያስደስታል እና እኔ ተገቢ ነው እላለሁኝ ገጣሚዎች ወደዚህ አቅጣጫ
ብናዘነብል ጥሩ ነው። ብዙ ወጌሻዎችና ብዙ ገጣሚዎች ሰባራ በበዛበት ምድር ወጌሻዎችም ይብዙ ገጣሚዎችም ይብዙ። እንግዲህ ህይወት ባነከሰችበት በተሰበረችበት ጎን መታየት አለባት። ትክክል ነው። ምክንያቱም እሰየው ደስ ይላል፣ ሁሉም እሰየው ነው። እልልታ ደስ ይላል፣ ሁሉም አብሮ እልል ይላል። ግን እነዚህ ነገሮች እርስ በርስ እየተያየን እንድንተካከም አንዱ አንዱን እንዲጠግን የሚያደርግ ስለሆነ ያንንም አቅጣጫ አልጠላውም። በእርግጥ ሁሉ ጊዜ ደግሞ ጨለምተኞች ሆነን መከራውን ችግሩን ብቻ ያወሳን እንዳንኖር ደግሞ ተስፋ አለ፣ ትልቅ ተስፋ አለ። መከራ አለብን፣ ግን ደግሞ የመከራው ጌታ አብሮን አለ። እንደዛ አይነት ሐሳቦችንም ያነሳሉ። አይዞ የሚሉ አሉ፣ በርታ የሚሉ ርዕሶች አሉ። ለምንድነው የምንበረታው? መከራው ይጠፋል አይደለም፣ ችግሩ ይጠፋል አይደለም። ማዕበሉን የሚያሻግር ክርስቶስ ኢየሱስ አለ ነው። በቃ ወጀቡን ጸጥ የሚያደርግ ክርስቶስ ኢየሱስ አለ እና በርታ ነው። ሰው በተፈጥሮ ደካማ ነው። ያንን ድካማችንን አውቆ እግዚአብሔር አብ ደግሞ ወልድን ልኮልናል እና ወልድን አይተን እንበርታ ነው። አይዞህ የሚልም ነገር አለ። ሁሉ ጊዜ ችግር የሚያሳይ ፓርት ብቻ አይደለም በዚህ መጽሐፍ ውስጥ። ልክ ነው። ሁሉም አለ። በጣም ድንቅ ነው። እንዲሁ እንደው ከራሴ ሐሳብ ተነስቼ ምናልባት ያንዳንድ ሰዎችም ጥያቄ ቢሆን ስለማይጎዳ ነው ይሄን ማነሳው። አሰራርን ማየት ለምሳሌ እግዚአብሔርን ስታይ አሰራሩን ታያለሽ። አሰራሩ ይዞሽ ይጠፋል። ሰዎች ስታይ ድካም እንደምታይ ሁሉ እግዚአብሔር ዳዊትን ማየት ነው። የዳዊት ገጠሞች ቀዳዮች የተመሰረቱት በሱ ላይ ስለሰውም ጽፏል፣ ስለራሱ ድካም ጽፏል። ግን በሱ ውስጥ እግዚአብሔርን ያያል ወይ በእግዚአብሔር ውስጥ ሰውን ያያል። ከዛ ምን ይሆናል? ግጥሙ ምህረት ኃይል ይሆናል። ከዛ ያልፍና ትንቢት ሁሉ ይሆናል። ትንቢት ሁሉ አለ ይገለጣል። ጥበብ በጣም ይገለጣል። ኃይል ይኖረዋል። የቃላት ኃይል ብቻ አይደለም፣ የመደረግ መንፈሳዊ ኃይልም አለው ግጥሞቹ። እግዚአብሔርን በማየት በኩል አሁን ምንድነው ምርጫሽ ምናምን ሲል ወደፊትስ ምርጫሽ ልታደርጊ ትፈልጊያለሽ ወይ? እግዚአብሔርን ስታዩ አሰራርሽን የሚያሳይ አሰራሩን ያሳይሻል። እግዚአብሔርን ስናየው ምህረቱን ካሁን በፊት ያደረገልን ብቻ አይደለም፣ በዛ አበቃም። በዛ ብቻ እንደው እንዲያደረክልን ብቻ አይደለም። እሱ ሲታይ ነገሩ ያስደመመ ይሄዳል። ያ መደመም ደግሞ የጥበብ ሁሉ ምንጭ ነው። ከዛ በኋላ ይመጣል አሰራሩ። ከዛ በኋላ ትንሽ ይገልጣል፣ እየጨመረ ይሄዳልና ምናልባት እስካሁንስ ይሄንን በምን መልክ አየሽው? እግዚአብሔርን አይቶ መጻፍ፣ አሰራሩን አይቶ መጻፍ። ያ ብዙ ዘማሪዎች፣ ብዙ ሰባኪያን፣ አገልጋዮች፣ እግዚአብሔር ባሪያዎች ተጽፎ የማያልቅ ተወርቶ የማያልቅ ተተርኮ የማያልቅ እግዚአብሔር ታላቅ ስለሆነ ነው እስካሁን ዘማሪውም የቀጠለው፣ ሰባኪውም የቀጠለው፣ ጸሐፊውም የቀጠለው፣ ደግሞም ይቀጥላል። እንደ እግዚአብሔር ኤልሻዳይነት እግዚአብሔርን እያሰበ የሚዘምር ዘማሪ፣ እግዚአብሔርን እያሰበ የሚጽፍ ጸሐፊ፣ የሚያገለግል አገልጋይ፣ ሰባኪ ሁሉ ማቆሚያ የለውም። ፍጥረት እስካለ ድረስ እኛ እስክንሄድ ወይ እሱ እስኪመጣ ድረስ የማይቆም አገልግሎት ነው። እቺን ጻፍኩና እቺን የምታክል ነገር አውርቼ ጨረስኩልል ቀርቶ አልጀመርኩም ገና እና ከምንጩ የሚቀዳ አያልቅበትም። በቃ ምንጩ ክርስቶስ ነው። ስለ ክርስቶስ እኮ ገና ወሬውን አልጀመርነው። ስንት ዘመን ተተርኳል፣ ወደፊትም ይባልለታል። ገና ከተባለው በላይ ሊባልለት የሚገባ አምላክ ነው ያለንና የሰው ልጆች ሁሉ መመሪያና የህይወት መቀጠያ የህልውናችን ዋና ዋስትና የሚወራለትም ከዚህ በላይ ምን ዜና አለ? ከዚህ በላይ ምን ግጥም አለ? ምን ቅኔ አለ ከክርስቶስ በላይ? እና መንግስቱን መስበክ ወደፊትም እግዚአብሔር በሰጠን ጸጋ በሰጠን መክሊት የሰማዩን መንግስት በመድር ላይ መንግስት ትምጣያለን እንቀጥላለን እና ወደፊትም ይሄ ነው። ከሱ በላይ የምተርከው ነገር የለኝም። ክርስቶስን ነው ማወጅ የምፈልገው። የሱን አዳኝነት ለኛ የሆነውን ለኛ የከፈለውን ዋጋ ሰዎችን እኔ ቀመስኩትን ክርስቶስን ቀመሱ። ያ ነው ትልቁ መልእክቴ። ቤተክርስቲያንም ይሄንን ጥበብ እንድትጠቀምበት በዚህ አጋጣሚ አደራ ላለሁኝ። ወንጌል በተለያየ መልኩ ይሰበካል እና በተለይም ደግሞ ያሁኑ ጄነሬሽን አይምሮ በተለያየ ነገር የሚያዝ ስለሆነ ወደዚህ ደግሞ ሽፍት እንዲያደርግ ዓለም በብዙ ሄዳበታለች
ጥበብ ከቤተ ክርስቲያን ነው የሚጀምረው ግን ያን ያህል ተጠቅማበታለች ወይ የሚለው ነገር ጅማሬዎች አሉ ግን ደግሞ ገና ብዙ ይቀራል ከሚሉት ነኝ እኔ እና ይሄንን አገልግሎት ቤተ ክርስቲያን ብዙ ልትሰራበት ልትተጋበት ይገባል እላለሁ ልክ እንዳልሽው ነው አሁን አሰራሩን ነው የእግዚአብሔርን አሰራር ስታይ ይጨምርልሻል ሳታስቢ ያው መንፈስ ቅዱስ አይደለም የእግዚአብሔርን አሰራር እያስደመመ ይቀጥላል ለምሳሌ እግዚአብሔር ዘለላምባ የሚል ግጥም አለ እዚህ ላይ ምናልባት አንቺ ታነቢ ይሆናል ግን የእግዚአብሔር ዘለላምባ ሰው ሲታይ የእግዚአብሔር ራሱ አነባ ነው የሚለው ነገር ግን በሌላ መልኩ ደግሞ ማየት ይቻላል ይሄንኑ ግጥም አይደለም የእግዚአብሔር ዘለላምባ ሳይሆን የእግዚአብሔር እርዳታ የእግዚአብሔር እጅ አሁን ስለመታዘዝ ለምሳሌ ሰው ካለ መታዘዙ የተነሳ የደረሰበትን ድንቀት እንደምናወራው ሁሉ ሐዘኑን ለቅሶውን ኑዛዜውን እንደምናወራው ሁሉ በመታዘዝ የሚገኘውን ብርታት በመታዘዝ የሚገኘውን መደነቅ በመታዘዝ ያ የተቀየረውን ማንነት ምን ተረከበት ህይወትም አለ አንቺ ብዙ ጊዜ የሚቀናሽ የቱ ነው ለማለት እኮ ፈልጌ ነው ለይ አዎ መታዘዝ እንግዲህ ለራስ መጀመሪያ ብንታዘዝ የምድርን በረከትን እንበላለን መታዘዛችን ለራሳችን ጥቅም ነው እግዚአብሔርን ማክበራችን እግዚአብሔርን ማስደሰታችን ለራስ ነው ከዛ በላይ ደግሞ እግዚአብሔር በመልካምነታችን እንደሚደሰት ሁሉ ስንኮመጥጥበትም የዛኑ ያህል በኢሳይያስ 5 ላይ እንደተጻፈው አሁን ምን ያላደረኩለት እስኪል ድረስ ሌላውን እንተውና አንድ ልጁን ከመስጠት የበለጠ ስጦታ ምን አለ በቃኮ የቀረው ነገር የለም እዛ ላይ ሁሉ ነገር ተሰርቷል ያም ሆኖ ግን እኛ ማነን ስንል ነጋጠባ ምናስለቅሰው ሰዎች ነን እና ያንን ነው በቃ የምድርን የሚሰነጥቅ እንባ ነው እንደኛ ዝም ብሎ ዱብ ብሎ አፈር ውስጥ የሚሰምጥ እንባ አይደለም የእግዚአብሔር እንባ እና ብዙ ነገር ያሰብኩ ነው ይሄንን ግጥም ስጽፍ በቃ እንዴት እንደምናስለቅሰው እንዴት እንደምናታክተው በአለመታዘዛችን በመኮምጠጣችን በጣም አስቸጋሪዎች ነን እግዚአብሔር በብዙ አሳዝነ ነው ያዘነበት ጊዜ አለ እንደው ከመጀመሪያውም ስናነሳውና የእግዚአብሔር ዘለላምባ የኛን አስቸጋሪነት በብዙ የሚናገር ነው እና ያዝናል ያለቅሳል እግዚአብሔር እንደሱ እንባውን ያየው ነው ይሄንን ግጥም የጻፍኩት በጣም ጥሩ አሁን ልትዩት ይችላልሽ አሁን የእግዚአብሔር ዘለላምባ ምናልባት ካልደከመሽ አይ ችግር የለም እሺ ካሉኝ የእግዚአብሔር ዘለላምባ ከቀንበጥ የወዛ ካደይ የተቃባ ደምን ያረገዘ የእግዚአብሔር ዘለላምባ በሲል ከአይኑ ደረቱን ሲደቃ እንባውን ከደነች ምድር ተሰንጥቃ እኔም ትንሽቷ እግዚአብሔርን አየሁት ክፉኛ ተከፍቶ የደስታው አትክልት ቢጎመዝዝበት ኮምጣጤን አፍርቶ ሰማሁት ሲዋቀስ እንደዚህ እያለ የወይኑን ግንጣይ በጣቶቹ መሃል እንዳንጠለጠለ ከሰማይ ደመና ከጠል ከዝናቡ ከመጥመቂያው አጸድ አልቀረኝ ከግንቡ እስቲ ምን ነክቶት ነው የሆነ ጎምዛዛ እንዲህ አንገፍግፎ ምሬቱ የበዛ እስቲ ምን ነክቶት ነው ኮምጣጤን ያፈራ መሬት አጎሳቅሎ ያመጣ መከራ እግዚአብሔር ከመንበሩ እንደዚህ እያለ ስለ ወይን ቦታው ይጠይቅ ነበር በመረጠው ሐረግ ፊቱን አጠውልጎ ፍረዱኝ ይል ነበር ፍትህን ፈልጎ እናም በሐዘኑ ቁልቁል የወረደው የእግዚአብሔር ዘለላምባ አለቱን ሰንጥቆ ከመሬት ሲገባ ዱብ ሲላየሁት ፍትህን ፍለጋ ወቸጉድ ይገርማል እግዚአብሔርም እንደሰው ወይኔ 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 ወይኔን ያውቃል አሁን ይሄም ዞሮ እኮ ያው ራሔል አይደል በሰዎች ድካም ላይ አይደል በሰዎች ድካም ሰዎች ደከመን ነው የሚያበረታነስ ጸጋ የለም ወይ ብርቶች የሉም ወይ አይ ብርቶች ማለት የግለሰቦች ጉዳይ ሳይሆን እግዚአብሔር የሚያበረታበት መንገድ አጸናኝ ይላል ዳዊት አጸናኝ ይላል እንደገና ደግሞ ያ በምን ይገለጣል በምህረት ይገለጣል በህይወት ይገለጣል ከተገለጠ በኋላ ያለ ደስታ አለ
ከተገለጠ በኋላ ያለ ደስታ አለ ያ ደስታ የሚፈነቅለውና ያው ደስታ የሚገለጥበት ግጥሞችም አሉ አሁን ለምሳሌ እሱ እኮ ነው ቀደም ያነበብነው አንዷን ፍለጋ እሱ ነው አንዷን ፍለጋ የ101 አንድ ሳር ሰንበሌጥ ሁሌም ተረታችን ይቅር ምን አባቱ አፈስ ጎጆአችን ይያልን ሰንበሌጡ ሁሉ ተመዞ ማገሩ ገጠጠ ይሄኛው የሰዎችን ድካም የሰዎችን አተያይ ከወዲሁ ለቁም ነገር የሚያበቃ የሚያንደረድር ሐሳብ ነው መጨረሻው እንቢልታ አስነፍቶ አዋጅ አሰምቶ አንዱን ፍለጋ ከበሮ አስደልቆ ድግሱን አድምቆ ዘንባባ አንጥፎ መላእክት አሰልፎ ይሄ ሁሉ ምንድነው 100 ይያሉ 99 ይያሉ አንዷን አገኘው ብሎ ይሄ ደስታው ሚዛን ላይ ሲቀመጥ ኮሚክ ይመስላል ነገር ግን ባህሪው እንዲህ ነው እንዲህ አይነት የሱን አስደናቂ ባህሪዎች የሚተርኩ እንትኖች አሉ በርግጥ አዎ ግን እነኚህ የበለጠ ምርጫዎች የትኞቹ ናቸው ነው እነኚህ ናቸው ወይስ የሰዎች ምንድነው የምታዩአቸው ሁሉ ጊዜ ህይወት ባላንስ ማድረግን ትጠይቃለች ሁሉ ጊዜም ቀደም እንዳነሳሁት ጨለምተኛ መሆን ዙሪያውን ያጨለማል ያው እንደሚባለው ጨለማ ውስጥ ተቀምጦ ጨለማን ከመርገም ቁራጭ ሻማ መለኮስ ነው ጨለማው እና ለዚህ ሁሉ ነገር መፍትሄ ምን አለ ሲባል የክርስቶስ ህልውና በቃ አብሮን ነው ያለው እሱ ከዚህ ከሰው ልጅ ውድቀት የሰው ልጅ ከውድቀት ለማንሳት ነው ክብሩን ጥሎ የመጣው እና ሁሉ ጊዜም የምንጠብቀው ተስፋችን ለዚህ ለምድሩም ኑሮ አብሮን አለና የሱን ፈለግ እንከተል እሱን እንይ አይኖቻችንን ወደርሱ እናቅና እንደ ሰው በዚህ ምድር ስንራመድ ስንኖር ብዙ ነገር አለ ግን የማንን ፈለግ እንከተል ነው ቁም ነገሩ እና በጨለማ ውስጥ ድቅድቁን የሚያበራ አለ በድካማችን የሚራራልን የሚያግዘን አለ እንደዚህ ትበረቻለሽ ተመርጫለሽ አትመርጩም ይሄንን ሐሳብ ተመርጫለሽ አሁን ጴጥሮስ ላይም እንየው ጴጥሮስን ማየት ትችያለሽ እንየው እንዴ ደስ ይለኝ አይደክምሽም እሺ እዩ ጴጥሮስ ታድለሃል ነው ያልሽው ከጴጥሮስ ልቆ መገኘትም ይጠበቅበት ዘመን ላይ ነን አሁን የዘመን ፍጻሜ እኮ እንደዛ ነው የሚያወራው ኋለኞቹ ከፊተኞቹ ይልቅ ሊልቁ ይገባል ምክንያቱም ዘመን ሲፈጸም የመንግስተ ሰማያት በር ጻድቅ እንኳን በጭንቅ የሚገባበት ከሆነ እነሱን ያያየን ከነሱ ይልቅ እየበረታን ምክንያቱም እኛ በርግጥ መሰረቶቹ ናቸው እነሱ ቀልድ ምናምን የለም መሰረት በሚጣልበት ጊዜ መስዋዕትነቱ ከባድ ነው ብዙ መቆፈር አለ ቃላቸው ህይወታቸው መንፈስ ቅዱስ ኃይል አሰራሩ ሁሉ ልዩ ነው በጣም ይሄኛውም ዘመን ዝም ብሎ ተዝናንቶ የሚኖር አይደለም በተለይ በፍጻሜ ዘመን ነገር ሁሉ ከተገለጠ በኋላ ሰበብ እንዳይኖረው ያልተገለጠ የለም እንዳይል ተገልጧል ስለዚህ በዚህ ልክ አለቃቅሶ መገኘት አለበት ወይ ጴጥሮስ ታድለሃል ይያለ ነው ወይስ እንዴት እስቲ አበቢያትና ወንድማችን ጴጥሮስ በርግጥ ታድለሃል የማን እንደሆነ ሀገር አውቆልሃል 3 ጊዜ ብትክድ 3ቴም ተረጋግጦ ሰውም ተሰብስቦ ከሳት ዳር ተቀምጦ ጎሸም ያረገ ካጠገብ ቆሞ ከሱ ጋር ነበረ ይልሃል ደጋግሞ እውነቱን ልንገርህ ጴጥሮስ ታድለሃል የማን እንደሆነ ሀገር አውቆልሃል እኔ እንጂ ያሁኗ አውርቼም ለፍፌ ታርጋም ማስቆጥሬ ታፔላም ለጥፌ ንግግር ጠረኔ መልኩን ያለወጠ የማን እንደሆንኩኝ ያልተረጋገጠ ብክድ ብወላገድ ማንንም የማያውቀኝ የኔ ነሽ ያለ ሸንጎ የሚያስጨንቀኝ ሸንጎ ብዙ ሸንጎ የዚህ ዓለም ገበያ ማለት ነው ያም የኔ ነሽ ይልሻል ማስታወቂያ የኔ ነኝ ሌላ አጀንዳ ይሰጥሽ ነው ይዞሽ ይጣፋል ከጓዳ ይሄ ዓለም ከማጀት እስከ አደባባይ የኔ ነው ከጊዜያችን የኔ ነው ከህይወታችን የኔ ነህ ባይ ብዙ ነው ጴጥሮስ ግን ባንደበቱ ቢከድ እንኳን ተለየ በቃ ውሎ ከማጋር ነበረ ስንል መዋል ካለበት ሰው መልኩ ገለጠው ንግግሩ ገለጠው አረማመዱ ገለጠውና ጴጥሮስ ታድለሃል ያልኩበት ምክንያት ጴጥሮስ ክዷል እኮ በምላሱ ክዷል ግን አይ ያሉት ነው የቤት ሰራተኛ እንኳን ተራ ንግግር እሱን ይመስላል ያላችሁ ነው ይሄኛው ግጥም እስከዚህ ድረስ የሚገልጠው አሁን ያልሽውን ነው አይደለም ገና እኮ አለኮ ገና ለቅሶም አለኮ በኋላ ይጸጸቱ አለ ያ ሁሉ ድካም አለ ያ ሁሉ ድካም ይያለ እድለኛ ነው የምትየው እንቀጥል አሁን ከዚህ ዘመን አንፃር ነው ይወዳል ጌታን በቃ መስሎታል
መስሎ ተለይቷል። አዎ ክርስቶስን ተለይቷል። የኔ ነሽ እያለ ሸንጎ የሚያስጨንቀኝ እኔ እንጂ ያሁኗ እንኳንስ ለሰዎች መልኬ ለሱም ግራ ሎሚ ሲሉኝ እምቧይ ቢቀምሱት መራራ ያደባባይ ጻድቅ የመድረክ መልከኛ አንተማ ብትክድም ተብለሃል የርሱ አይደለህም የኛ የማሳዝን እኔ ግራ የተጋባው በርጃል ቀዘቀስኩ ግዬም ያልተፋጀው አገር ሳቅለሸልሽ እድሜን ይፈጀው አንተማ ወንድሜ በርግጥ ታድለሃል አይደለሁም ብትል ማን ደርሶ ያምናሃል ምን ነው እኔ እንዳንተ እሱኑ መምሰሌ በሄድኩበት ሁሉ ዘልቆ እየሰረገ እሳት አራጋቢም ፊቱ እየፈገገ ካጠገቤ ቆሞ ጎሸም እያረገ ስክደው ቢያሳጣኝ የሱነሽ እያለ ከዚህ በላይ ክብር መታደል የታለ ይላል ውሎዬ ከሱ ጋር ይሁንና የሱ ንግግር ይውረሰኝ እሱን መምሰል ይውረሰኝ እንደው ባንደበቱ እንኳን ቢከዳ እኔ አስተዋውሳለሁኝ ድሮ ልጆች ሆነን ካቃቂ ነው ወደ ቸርች የምንሄደውና አንጠይቅም የቤተ ክርስቲያን አቅጣጫ ከጀርባ አይቼ ክርስቲያኖችን እከተል ነበር በቃ አረማመዳቸውን አይቼ እውነቴን ነው እና እንዳሁኑ ትንሽ ይሄ መዘበራረቁ የለም ይለያል ክርስቲያን ባረማመዱ ይለያል የሆነ ድባብ አለው እና አሁን ግን በዛ ባለፈው ሁኔታ የምንቀናበት እንትን ተፈጥሯል ለማንኛውም የጴጥሮስ ሕይወት ያስቀናኛል እኔ በጣም ከካደው በላይ ያከበረው ጌታን ያሳየ ሰው ነው ድንቅ ነው እኔ አሁን ቀደም ጀምሮ የምናገረው በዛውስ በሰዎች ውስጥ ልክ ጳውሎስ እንዳለው እኮ ነው ሰዎችን ሳይ በክርስቶስ ነው ማያቸው አለ በክርስቶስ ስታያቸው ሰዎችን ከመራራት ከመውደድ ውጪ ምርጫ የለሽም በክርስቶስ በኩል ስታያቸው በራሳቸው በኩል ስታያቸው ያው ቀደም ካሜራማኑ ናቸው ካሜራማኑ መጨረሻቸው ሞት ይሆናል ጴጥሮስ እስከዛ ሳድረስ ስታዩም እንደዛ ነው በኋላ ያስቻለውን ችሎታ ደግሞ ስታዩ ጌታ ነው ያስቻለው የሚያግዝ መንፈስ አለ የሚያበረታ አለስ ጴጥሮስ በዚህ መልክ እንደዚህ በሄድሁበት ሁሉ ዘልቆ እየሰረገ እሳት አራጋቢም ፊቱ እየፈገገ ካጠገቤ ቆሞ ጎሸም እያረገ ስክደው ቢያሳጣኝ የሱነሽ እያለ ከዚህ በላይ ክብር መታደል የታለ እኔ አሁን እርግጣው አንቺ በዓለም ላይ ትዞሪያለሽ በብዙ ቦታ ትዞሪያለሽ ክርስትና በውስጥሽ ያለውን የመዳን የልጅነት መንፈስ ይዘሽ ነውና የምትዞሪው ነገርን ስታይ ነገርን የምትተረጉምበት ቅርቡ ማገናዘቢያሽ ቅርቡ መነጽርሽ ቅርቡ ማበጠራሽ መጽሐፍ ቅዱስ ነው ከዚህ አንፃር ስታዩ ዓለም ምን ይመስላል በትልቅ ድካም ውስጥ ነው ያለው ብዬ አስባለሁ ግን የሚያበረታ በምንም ሁኔታ ውስጥ እንሁን የትኛውም ዘመን ላይ እንሁን የሚያበረታ ደግሞ ከላይ የተላከልን መንፈስ አለ ትኩር ብለን የምናየው ደግሞ ክርስቶስ ኢየሱስ አለ ይሄንን የቃል ዜማ መጽሐፍ እያነበባችሁ ከህይወቱ ተካፈሉ ዘንድ ተቋደሱ ዘንድ እንመኛለን ሰላም ለእናንተ ይሁን